Hello guys, welcome to my channel. This is Kevin Mikaela, American Zero Block and then Zero Blue YouTube channel. Welcome to my channel. እንዴት ናችሁ? አላችሁ ወይ? ሰላም ናችሁ ወይ? and then so እኔ ምንድነው ልላችሁ የፈለኩት ማለት ነው ዛሬ የምናየው አንድ ትግሬ ማለት ነው ስለ ማህፀን በሽታ ስታስተዋውቅ አይቻት ነበርና ያለችው ነገር እኔ በቃ ልክ እኔ እንደገጠመኝ ነው የሆነ አረቦች አሉ የሚደርዙ ምናምን ብላለች ባይ ዘ ወይ ማለት ነው እኔን የገጠመኝ ከዚህ በፊት እንደዛ አይነት ነገር ገጥመኛ ያቀም ባይ ዘ ወይ ከሊቢያ ጀምሮ ነው ትንሽ ከዛ ያመመኝ ማለት ነው። እዚህ ደግሞ በጣም ባሰብኝ ኢቭን ማለት ነው እኔ ያው ካቶሊክ ስለሆንኩኝ በጣም ላይክ ሀበሻ ነው ባይ ዘ ወይ በእንደዛው ምናምን እንትን የሚያስቸግረው እንጂ እኛ ብዙ እንደዛ አይነት ችግር የለበንም ማለት ነው። እንትን ኤኒ ሞር ካቶሊክ ማለት ነው እና ማለት ነው ውዶች የነገራችሁ እዛ በመሆኑ እኔ በጣም ተቋቁሜ ነው ያለሁት እንጂ በጣም ነው የሚከብደውና ላይክ እኛ ሃይማኖቱ ደግሞ ላይክ በቃ ምንም ነገር አይቀላቀልም ዳይስ ባይ በጣም ከባድ ስለሆነ ማለት ነው እንደዛ አይነት ነገር ላይክ የሆነ በቃ አይደለም አይደፈርም ማለት ይቻላል ማለት ምክንያቱም እኛም ስለማንደፍር ማለት ነው እና ማለት ነው ወዶች እንደዛ ሰምቻት ነበር ማለት ነው እንደዛ የሚያደርጉት ቡዳዎች ናቸው እኔ ባይ ዘ ዌይ ልንገራችሁ ማለት ነው ሰው የሚበሉት ማለት ነው ማህፀን ውስጥ ይሰበሰባሉ ማለት ነው ሰዎቹ ማለት ነው ለክ የአማርኛ እንትን ውስጥም አለ ማለት ነው አሁን 10 ሰው ደርሰናል 5 ሰው ደርሰናል ምናምን የሚባለው ነገር አለ አይደል እሱ ነገር ልክ ነው ባይ ዘ ወይ እኔ በጣም ነው ማደንቃቸው እንደዚህ ያደርጋችሁ ማለት ነው በትክክል በማምጣታችሁ ማለት ነው ስለዚህ አኒ ደግሞ ለነገራችሁ የምፈልገው ነገር ማለት ነው እንደዛ የሚያደርጉት ሰው ነው የሚሰበብባቸው ማለት ነው እኔ አሁን የሆነ ጹማቅ እየጠጣን ነው እየበላን ነው ምናምን ብሎ ማለት ነው አሁን በቃ የሆነ ነገር ብሎ ማለት ነው ሌላ ሰው ለመምሰል ብሎ ማለት ነው ሀበሾች ማለት ነው ብዙ ጊዜ የሚያደርጉት ማለት ነው እኔ ብዙ ጊዜ ተቸግሬ ያለኝ ማለት ነው አንድ ጥቁር ነበረች እንደዚህ ያደርጋ ማለት ነው በሰዎች ያስበላሽ እንትን ታደርገኝ ነበረች አሁን እዛ ስዊዘርላንድም ሲሄድ ማለት ነው የሆነች ጽጌ የምትባል ነበረች በቃ አይሰርቱ ጋር እኔ ለምንድን ነው ያንን ነገርኳትና እንትን ለሰዎች የማያነገርኩት ምናምን ብዬ ማለት ነው ሰዎች እስኪሄዱ ድረስ ማለት ዝም ብላ ነው የጠበቀችው ባይደው የኔ ከዛ ማለት ነው ሙሉ ሀበሻ የነበሩበትን ቤት ሲገባ ማለት ነው ስዊዘርላንድ አረብ ሀገር ነው እንደ የገባሁት ምናምን ሲላየሁኝ በህልም ያልኳቸው ባይደው ማለት ነው እንደዛ አይነት ነገር ማለት ነው እዛ በጣም እኔ የገጠመኝ ማለት ነው መጀመሪያ ከአረብ ሀገር ስለሆነ ማለት ነው አረብ ሀገር ሳውዲ ሳይሆን ከሊቢያ ጀምሮ ነው የገጠመኝ ማለት ነው ምክንያቱም ሳውዲ ያለው ማንም ማንነቴን የሚያውቀው ሰው አልነበረም ማለት ነው ዳሳ ኢግኖር ነበርኩኝ እና ይሄን ያህልም በቃ ስለኔ የሚያወራ አልነበረም ማለት ነው እዚህ እኔ መጀመሪያ ሶሻል ሚዲያ ላይ ሲነሳ ነው ባይዶ ይሄን እንደዛ አይነት ችግር የገጠመኝ ማለት ነው ሶሻል ሚዲያ ላይ ከተነሳውኝ በኋላ ላይክ ምናምን ነገር ማለት ነው መጀመሪያ እኔ የገጠመኝ ኤሮቦች ነበርኩኝ ኤሮብ እንዳልገዳ ልጆች ነበሩ እነሱ ጋር ነው በቃ ትንሽ አይኔን እንደዛ ስታደርገኝ ማለት ነው ከነሱ ወጥቼ ደግሞ የሆነ ናዝሬት ጭካ የሚባለው ነበሩና ቺካ ፈሩዝ ምናምን የሚባለው ልጆች ነበሩና ከዛ ላይክ ቅዱስ ያዕቆብን ጸበል ነበርኝ ማለት ነው እኔ ቅዱስ ያዕቆብ ጸበል ነበርኝ ከዛ ልጅቷ መጣች ፈሩዝ የምትባለው ማለት ነው እኔ ጋራ ማለት ነው ደፋችብኝና በቃ አይ ቲንክ እሷ ትታመም ነበረች ማለት ነው ከዛ ትንሽ ያኔ ማህፀን ላይ ያመመኝ ነው ምናምን በቃ ምናምን ያልኩት ነበረ ማለት ነው ከዛም ደግሞ ብቻዬን ተከራይቼ እያለሁኝ ማለት ነው ምንድነው እዚህ እንትን የሚያደርገኝ ነገር አለ ምናምን ነገር እያልኩኝ ነበረ ማለት ነው ትንሽ እንትን የሚቆርጠኝ ነገር አለ ምናምን እያልኩኝ ነበረ ማለት ነው አሁን ደግሞ ያው ፍቅረኛ ምናምን ስትመርጡ ደግሞ ልካችሁን መምረጥ አለባችሁ ከሃይማኖቶቹ ጋር የሚያያይዝ ነገር ብዙ ነገር ማለት ነው እንደን ሶ ማለት ነው ውዶች ያለው ነገራችሁ ያመፈልጋው ነገር ማለት ነው እኔንም በዛ ነው እንትን ያልኩት ማለት ነው ሰዎቹ ባይ ዘ ወይ ህይወት ውስጥ መጥቶ ባይ ዘ ወይ እኔ ባላከብራቸው እነሱም ከኔ በላይ አላከብሩኝም ለምን ካላችሁኝ ማለት ነው በጣም በብዙ ነገር የተዳረኩት ማለት ነው እንደዛ አይነት መልኩ ማለት ነው ሰው እንደዛ ያደረገኝ እንትን ያደረገኝ ያለው ማለት ነው እኔ አፍሪካ አይደለሁኝም ዳስዋይ የአፍሪካ አይደለሁኝም ብዙ ነገር አለ ማለት ነው እንደር ሰው አኔ እየተሰቃዩኝ ያሉት ቡዳዎች ናቸው ባለው እንደዛ የሚያደርጉኝ ማለት ነው ላይክ አሁን እዚህ ያሉት ሙሉ ሀበሻ ኤርትራውያኖች አሉ ማለት ነው እኔ ጋር ተጠግቶ ሲያደርጉኝ ይውላሉ ማለት ከዛ ይሰበሰብብኛል ማለት ነው እኔ ግልጽ ልንገራቸው ማለት ነው ያን ነገር ማለት ነው እኔ ብቻ እንደዚህ ብያለሁት ማለት ነው በልቶ ሊጨርሱኝ ሲሉ ነው ብቻ እንደዛ ብያለሁት ማለት ነው ከዛ ሰዎቹ ማለት ነው ይሰበሰብባቸዋል ማለት ነው እኔ ነኝ ምን አይነት ኮንፊደንስ ያላችሁ ሰዎች ናቸው ማለት ነው በግልጽ እኮ ደፈር ቡዳዎች እኮ ናቸው የዘንድሮ ቡዳዎች ማለት ነው እኔ ነኝ እሷ ትላላችሁ ማለት ነው ሶ ኢቭን እኔ ሰዎቹ አሁን እንዳልኳችሁ ማለት ነው አሁኑ
ነጭም ሆነ ጥቁርም ሆነ ነጭም አይበላም ማለት እኮ አይደለም። ጥርቅ አድርጎ ይበላል ማለት ጥጥት አድርጎ ይበላል ማለት ነው። ለመጀመሪያ ጊዜ እኔ ኢቭን ማለት ነው በእነሱ ምክንያት ነው ይሄን ያህል እንትን የተደረኩት ማለት ነው። አሁን አስፈልግም እኔ ህፃን ልጅ ነበርኩኝ ያኔ ማለት ነው። ኢቭን አሁንም በቃ ህፃን ነኝ ስላችሁ ምክንያቱም ቤተሰብ የለኝም፣ ምንም ነገር የለኝም፣ ምንም ማውቀው ነገር የለኝም። ህፃን ነኝ ስላችሁ ማለት ነው እኔ ጥሩ ልብ ነው ያለኝ ማለት ነው። አደሰይ ህፃን ልብ ነው ያለኝ በቃ እኔ ምንም ማውቀው ነገር የለኝም ማለት ነው። ደስፋ በቃ ፍሪ ነኝ እዚህ እንትን ላይ በቃ በናጻ ነው እንትን ያደረኩት በቃ ምንም ማውቀው ነገር የለኝም ማለት ነው። መጀመሪያ ጊዜ ሰዎቹ የኔ ያህል በዝቶብኝ ሲበዛብኝ ላይ ነው ባይደው ማለት ነው። እንደን ሰዎች እንትም ያቃጠላቸዋል። እሱንም ቡዳዎች ናቸው ባይደው ማለት ነው። እንደዛ የሚያደርጓቸው ማለት ነው ቡዳዎች ናቸው። እና ራሳችሁን ሆኑ ከሃይማኖታችሁ ጋር የሚያያይዘው ነገር ከህይወታችሁ ማስወጣት ያለባችሁ ነገር ማለት ነው። እኔ ካቶሊክ ነኝና እኔን ሃይማኖቴን ያስቀይሮብኝ አሁን ሙስሊም ናት፣ ኦርቶዶክስ ናት፣ ሌላ ናት፣ እንደዚህ ናት እየተባልኩኝ ነው ኢቭን ማለት ነው። አሁን ቤተሰብም ቢሆን ማለት ነው የእናት እህታችሁም ብትሆን ማለት ነው በጣም ልዩነት ከእናንተ ጋር ያላት ከሆነች ማለት ነው እሷም ቡዳ ከሆነች እሷም ልትበላት ትችላለች። ዳስ አይኔ ልንገራችሁ ማለት ነው ግልጽ ነው። አንደን ሶ ማለት ነው እኔ እንዲሁም በጣም ሲቃጠል ማለት ነው እንደዛ ሲቃጠልና ሲሰቃይ ነበረ እንዲሁም እንትን ያልኩት ማለት ነው በጣም የተናገርኩት ማለት ነው። ከዛ ልክ ምክንያቱ እኔ ኬዘን የሰጠሁት በኤርትራ ስለነበረ ማለት ነው ያው ትግሬን ብሰጣ እንደዛ ነበር የሚደርሰኝ ኢትዮጵያን ብሰጥ ማለት ነው በተኛውንም በኩል ይዘዋወራል ማለት ነው። ግን አድሰኝ ኢትዮጵያ ትሻለኛለሽ ለኔ ከዛ ማለት ነው ለነገራችሁ ማለት ነው ዳስዋ ይሄንን የሚያደርጉት የኔ ሀገር ልጆች የተባሉ ማለት ነው የኔ ኤሮብ የተባሉ እነሱ ናቸው። ዳስዋ አዲስም ከቤተሰብ የሚወጣ ሊሆን ይችላል ማለት ነው። እኔ ቤተሰቦች ያልሆኑ ብዙ ቤተሰብ ተብሎ ያለው አሉ ማለት ነው። እንደነ ሰው ደግሞ እንደዛ ሲያደርጋችሁ ማለት ነው አንድ ሰው ብቻ አይደለም የሚሰበስብባችሁ። በቃ ሀመማ የሆነ ሀመማ አለ አይደለ ዝምቢ እሱ ነው የሚሰበስብባችሁ። በቃ ከዚህ ማለት ነው እናንተ እዚህ በቃ ንጹህ አለ አይደለ የእናንተን እዚህ የሞላውን ማለት ነው እሱን አውጥቶ ማለት ነው ሌላ ነገር ይተካበታል ማለት ነው። አንዳንድ ሰዎች ማለት ነው በጣም ብልጥ ስለሆናችሁ የሆነ ነገር ስላላችሁ ሳይሆን ሊያሰቃዩዋችሁ ስለሚፈልጉ እንደዛ አድርጋሉ ማለት ነው። አንዳንድ ሰዎች ደግሞ ላይክ በቃ ሰው እየበላ እንትን የሚያስፈራራ ሰው አለ። ጃስ እኔ ልንገራቸው የምፈልገው ነገር ማለት ነው ስለዚህ ግልጽ በሆነ መንገድ ልንገራችሁ ማለት ነው። ያው አይደፈርም ይሄን ያህል ለማናገር ምክንያቱም ደስ የሚል ነገርም ስላልሆነ ላደፍሩት ትችላላችሁ። ተስፋ እኔ በጣም ተቸግሬ ነበር እንደዛ ላለ ማለት ነው። እኔ ግን መጨረሻ መረር ስለኝ ማለት ነው እኔ ሀበሻ ሲሉኝ በጣም ቡዳዎች ይበሉኛል። በቃ በተለይ ማለት ነው አልኩት ኤርትራውያኖች በቃ እዚህ ያሉት ሀበሻ ስለሚሉ እንደዛ ሲሉ ደግሞ ላይክ እኔን በቃ ሊበሉኝ በጣም እንትን ረዲ ስለሚሆን ማለት ነው ሰዎቹ ማህፀን ላይ ይሰበሰብብኛል። ስለዚህ አይነ ጥላ ነው እንደዛ የሚያደርገኝ ማህፀን ነገር ማለት ነው እንትን አይደለም ምናምን አልኳቸው ባይ ዘ ወይ ማለት ነው። አስቡት እኔ ሐኪም ባይ ዘ ወይ ሐኪም የዚች እዛ ሀገር ማለት ነው ምን እንደሆነች አላውቅም ባይ ዘ ወይ ማለት ነው ሐኪም ማለት ነው ሐኪም ራሷ ሳራ ተባለችው ምናምን ነገር ማለት ነው። ዳስዋይ መንገዱ እንደተከፈተ ስላወቀች ነው ምናምን ያስመሰለች ማይደው ይረዳት መስላ ማለት ነው ይረዳት መስላ ምናምን ነገር ማለት ነው። ከዛ የሆነ ነገር ማለት ነው ይሄ እንትን ወደ ውስጥ የሚገባው ማለት ነው ወደ እንደዚህ አይነት እንጨት አይሆን ማለት ነው የሆነ እንትን አለ ማለት ነው እዚች ጋር እንትን አለበት እና ከዛ ወደ ውስጥ የሚገባ ነው ባይደው ይሄ ሕክምና ውስጥ የሚፈቀድ ነው ወደ ብልታ የሚገባ ግን ምንድነው እሱ አበላዘር ወይም የሆነ ነገር እንዳይኖርሽ መጀመሪያ ግዴታ ቅድመ እንትን መጠንቀቅ አለ አይደለ የሆነ ነገር እንዳይኖርሽ ማለት ነው። እኔ ተደፈርኩኝ ምናምን ብያቸው ነበር መጀመሪያ ሲገባ ምክንያቱም እንደ ሀበሾች ማለት ነው። ከዛ እንደዛ ስላት ማለት ነው ተስፋ ቼክ ልናደርግሽ ምናምን ብላ እኔ ያስገባቸውብኝ ግን አሁን በጣም ላይክ እኔን በጣም እንትን ደህና የሆንኩት ምናምን መስሏቸው በጣም በይበልጥ እንድትሰራብኝ ነው የፈለገችው ባይ ዘ ወይ። ስለዚህ ያለውበትን ሁኔታም በጣም አስጊ በጣም አመች ስለሆነ ማለት ነው ለማሰቃየት ማለት ነው። ምክንያቱም ኤርትራዊ አይደለኝም አበሻ አይደለኝም አፍሪካዊ አይደለኝም ማለት ነው። እንደዛ ስለሆነ ማለት ነው አመች ነበረ ማለት ነው። ከዛ እንደዛ አድርጋ ማለት ይችላል ካደረገች ምክንያቱም እሱ ነገር በጣም ተወራና ስለ እንደዛ ነገር ማለት ነው። እኔ ማውራት አልፈለኩኝም ግን ካወራ አይቀር ግን ግልጽ አድርጌ ልንገራቸው ብዬ ነው ብዙ ጊዜ ተጋግሜያለሁ ማለት ነው። ከዛ እሱ ነገር ላይ ይመተተባታል ላይክ ቡዳዎች ከሆኑ ማለት ነው ላይክ በልተው ሊያስገቡት ይችላል። አይ ቲንክ አይ ዶንት ኖ እኔ ስለምጠራጠር ነው እንጂ እኔ እንደዛ ስለሆንኩኝ አይደለም። ከዛ ማለት ነው እንደዛ ሲያደርጉት ማለት ነው ኢቭን ለመናገር በጣም ፈርቼ ነበረ። ምክንያቱም ስማችን ልታጠፋን ብላ ነው እንደዚህ የምትናገረው ምናምን ሌሎ ነው ብዬ በቃ በጣም ፈርቼ ነበረ። ግን እኔ በቃ የመጣኝ ጠብዬ በቃ አልችለውም ባይደው እኔ ስለማልችል ደግሞ የሆነ ነገር አትንገሩኝ ማየት አልፈልግም አታሳዩ ምናምን ነገር ነው ባይደው የምለው ደግሞ በቃ እኔ ምንም ነገር አልለቅም ባይደው አይስወርቱ ጋር እንደዚህ ብያያለሁ ማለት ነው። በጀርባ የሚሆነውን ነገር ነው ማየው ማለት ነው። ከዛ
በቃ እንደዛ ስታደርጉ መቶ ያቺ ሳራ ነው የተባለችው። ትክክለኛ ስሟ ግን ሳራ አይደለም ባይደው ማለት ነው። ከዛ ብልቴ ውስጥ ማለት ነው ወደ ላይ ወደ ታች የሚለውን ነገር ማለት ነው የሆነ ቡዳዎች ማለት ነው በቃ የሆነ የሚሰበሰቡብሻል አይደለ? ልክ እኔ በማህፀኔ እንትን ስያዝ ማለት ነው በዛውንም ማለት ነው በቃ ልክ ዳይሬክት ላይ የሚያገጥመኝን ነገር ልንገራችሁ አልችልም። በቃ የሚነሳብኝን ነገር ማለት ነው እንደዛ ሲነሳብኝ ባይደው ያሳክካል። ፐሬድ ደግሞ በቃ ላይ እኔ ያለ ቁጥጥር ነው የሚመጣብኝ ባይደው ማለት ነው። እንደዛ ሲያደርጉ አይ ቲንክ የሆነ ታይም ላይ ምን ብላይ ነበረች ማለት ነው የሆነች ኢሮብ የምትባል ባይዶ ያክስቴ እህት ልጅ ነው አይደው መርሃዊት ትባላለች። እሷ ምን ብላ ነበረች ማለት ነው ድሮ ፐሬድ በቃ በጣም ነበር እንትን የሚመጣባትና እሷ ደግሞ አንድ ልጅ እንኳን መተኛት አትችልም ነበርና አሁንም አይ ቲንክ ከዛ ማለት ነው እንደዚህ ሰርግ ላይ በጣም ነበር በጣም ተቸገር ነበረች። አይ ቲንክ ለምን እንደሆነ ነበር አላውቅም ማለት ነው። ከዛ ማለት ነው ውዶች አይ ቲንክ በእነሱ መንገድ ምክንያቱም እነሱ ተልካ በእነሱ መተልካ ነው አይ ቲንክ በጣም ቀሽምናት ምክንያቱም በእነሱ ተልካ ነው ወይ ምን ፍለጋ ነው እንደዛ አደረገችው? ባይ ዘ ወይ አይ ቲንክ እሷም ቡዳ ስለሆነች ነው። ምክንያቱም እንደዛ ሰው እያሰቃዩ ማለት ነው በሰው እንትን ውስጥ ገብቶ ማለት ነው ሰው ላይ የሚረኩ ሰዎች አሉ ማለት ነው። በቃ ያረካቸዋል ማለት ነው። ሰው መብላት፣ ሰው መጠጣት፣ እንደዛ ማድረግ በቃ ላይ ራሳቸውን ስለማይወዱ ማለት ነው የሆነ በቃ እንትን አለ አይደለ ጥጋብ ሲሰማቸው ምናምን ነገር ፈጣሪ የማይፈሩ ሰዎችን ማለት ነው ከጎንሽ ሰው ካላዩ ምናምን ነገርና ከዛ እኔ ላክቺ ባይ ዘ ወይ ያቺ እዚህ ተቀበላኝ ማለት ነው። እሷም ልትሆን ትችላለች ምክንያቱም የሆነ ነገር ብላኝ የነበረች ዛሃብ ተብላ ማለት ነው። እሷም ልትሆን ትችላለች ያስደረገችው ከሌላ ጋር አስደርጋ ማለት ነው። የትኛውንም ሰው ሊሆን ይችላል ማለት ነው። እኔ ግን ያኔ ማለት ነው ያቺ ሀዋ የተባለች ነበረች ማለት ነው። እሷም የሆነ ነገር ሰምታ ነበረችና ሁሉም ነጭቿ እንዳይደሉም ምናምን እያለች ነበረ ባይ ዘ ወይ እሷም ጥሩ ናት አልልም ባይ ዘ ወይ ምክንያቱም የሆነ ነገር ታመጣልኝ በቃ እንደዚህ እየተንቀጠቀጠች ነበረ ማለት ነው። አንደን ሶ እኔ ለማንም ሰው ምንም ያደረኩት ሰው አልነበረም ዳስ ዋይ ማለት ነው። ስለዚህ እኔ መጠቅ አለባችሁ የሚለው ባይ ዘ ወይ እና ራሱ ወንድ ልጅ አሁን በፍቅራችሁ ለምኗችሁ ምናምን ነገር ይገባና ከዛ በኋላ ማለት ነው ራሱ አስቆቃይቷችሁ ማለት ነው ከዛ ከእናንተ ይለያል ማለት ነው። ከዛ ልክ እናንተ በራሳችሁ መንገድ ደግሞ የሆነ ቦታ ሲደርሱ ደግሞ ከኋላ ይከተሏቸዋል ማለት ነው። እነዛ ሴት የሆኑ ሴቶች ሁሉ ማለት ነው ወንዶችን ማለት ነው። ስለዚህ ማለት ነው ጎ ፕሊዝ ሲያስጠሉ እነዛ ልጆች ነው ዝፍቆሙ ምናምን ነገር ከዛ ማለት ነው እንደዛ ነበረች ማለት ነው። ከዛ ያሰቀቀኝ ነበረ ማለት ነው። የሆነ በቃ ያሰቀኝ ወደ ላይ ወደ ታች የሚለኝ ነገር ነበረ፣ ያቃጥለኝ ነበረ ማለት ነው። በዛ ላይ የሆነች ጥቁር ነበረች ከኔ ጋር በቃ ቡዳ ነገር ናት። በቃ አንድ ቀን ማለት ነው አይሶርቱ ጋር ማለት ነው የሆነ ያለች መጽሐፍ ላይ እንትን ያደረገች ነበርና ከዛ ማለት ነው ፓስተር ነገር ናት ማለት ነው። ሰው ላይክ እንትን አድርጋ ማለት ነው ላይክ ቢሬዲ በዛው እንትን አድርጎ በዚህ እየሰሩብኝ ነበር መሰለኝ አይ ቲንክ ማለት ነው። ከዛ የሆነ ታይም ላይ በቃ ሰግዳ ማለት ነው መሬት ላይ ሰግዳ ማለት ነው በቃ ያለች ሄደችና በቃ ሰግደች። ምን ነበረ ፈጣሪ ያለ ምርኩስ በጭንቅላሽስ ብትተከይ ነው ያልኩት ባይዛው ወይ ማለት ነው እና ማለት ነው በጣም ሰውን ማሰቃየት የሚያረካቸው ሰዎች አሉ ባይዘው ወይ ማለት ነው። እንደዚህ ነን እያሉ ማለት ነው ደግሞ ጥሩ ነገር እንደሚያደርጉ ማለት ነው። አንቺ እንደዚህ ልታደርገኝ ፈልገሽ አንቺ እንደዚህ ላትስጋ አስደረገሽኝ ምናምን እያሉ ማለት ነው ባይዘው ወይ ማለት ነው ማለት ነው እንደዚህ ቀይ እንትን ማለት ነው በማህፀኔ ላይ እንደዚህ እያደረኩኝ ግን ደግሞ የሆነ ታይም ላይ ማህፀኔ ላይ የሆነ እንዲከላከልልኝ ነው ብዬ እንደዚህ ቀይ አሰራያለሁኝ ማለት ነው። ከዛ ማለት የሆነ ጥቁሮች ነበሩ ማለት ነው። ከዛ ማለት ነው አይ ቲንክ አይስወርቱ ጋር ማለት ነው በቃ የሆነ ከዚህ የገባብኝ ይመስለኝ አይስወርቱ ጋር ማህፀኔ በቃ ወደ አጥንቴ የወረዱ ነው ይመስለኝ። በቃ በአንድ ጊዜ እኮ ነው በቃ የሆነ ነገር በቃ ልወድቅ እንደዚህ ብዬ ልወድቅ ነበር አይስወርቱ ጋር ማለት ነው። በሁለት ወገን ነው የሆነብኝ ማለት ነው። በዚህና በዚህ ማለት ነው ትራም ውስጥ ነው ባይዶይ ትራም ውስጥ እየሄድኩኝ ማለት ነው። ከዛ ማለት ነው አይስወርቱ ጋር በቃ እኔ በቃ አይስወርቱ ጋር ፈንት ነቀኝ ነው የተመለስኩት ማለት ነው። ወይኔ በቃ በአንድ ጊዜ ማለት ነው ኦ ማይ ጋድ አንተን ሶ እነሱ አይ ቲንክ ስለሚጠሉት ነው መሰለኝ። አረ ነው ዋይ
እንደን ሶ አንዳንድ ጊዜ ማለት ነው የሆነ ነገር እየተከላከለልኝ ነው ምናምን ብለን ማለት ነው በጣም ከሚጠሉት ሰው ጋር የሆነ ነገር አድርገን ማለት ነው ራሳችንን አንጉዳና ተጠንቀቁ ልላችሁ ይፈልጋለኝ ማለት ነው። እኔ የገጠመኝን ነገር እኔ በጣም እንደምታዩኝ በጣም ጥሩ ልጅ ነኝ። ምስጋና እንኳን ያ ከዛ ማለት ነው ውዶችዬ እንደዛ ብዬ ያው የሰው መላገጫ ነው የሆንኩት አውሮፓ ውስጥ አይስፖርቱ ጋር እንደዚህ እንኳን ሰው ቢላ አይላገጣችሁ ማለት ነው። አሁን ደግሞ ከኔ ሳምንት ተንቸ ነበረ። ለምንድነው ተመለሰብኝ ባይደኝ ማለት ነው። አሁን እንደዚህ ነው እንደዛ ነው እንደዚህ ነው እንደዛ ነው እያሉ በቃ ሰው ላይ እኮ ኃላፊነት መውሰድ የለባቸውም። ዳስ ዋይ አሜሪካን ማለት ነው። እንደን ሶ አሁን ሰው ሊረዳው ይገባል ማለት ነው። እኔ አፍሪካ ምናምን ገረም ማልለው ለምን መሰላችሁ? እኔ አፍሪካዊ ስላልሆንኩኝና በጣም ብዙ ችግር ስላለብኝ ዳስ ዋይ እኔ ከእምነቴ ጋር የሚያያዘው ነገር ስላለ ነው እኔ የምለው። ግን ደግሞ እነሱ ፉክክር መስሏቸው ማለት ነው። አሁን እናቷን ነው አሁን እናቷን ምናምን እያላችሁ ባዲወይና አሁን እናቴን ወክሎ ማለት ነው እንደዛ በቃ እኔ የኔ ልጅ ናት እንደ እናቷ ናት ምናምን እነሱ አሁን ላኳል ተፈቅድላቸው ማይስወርቱ ግን ማለት ነው በራሳቸው ነው የሚገቡትና ሀበሻም ብዙ ትዕቢት አለ፣ ብዙ ማስፈራራት አለ፣ ብዙ በቃ ይሉንታ አለ፣ ብዙ ነገር ስላለ ማለት ነው ባይደው የሀበሻ ላይ ያለመጠጋት ሀበሻ ካልሆን ከዛ ሰው ተመራጭ ነውና ከዛ የሆነ ታይም ላይ እዚህ አምስተርዳም የሆነች የተቀበለችኝ ድሀው የተባለችው ማለት ነው። ከዛ ወደዛ መሄድ ፈልጌ ነው። እዛ የሆነ የማውቃቸው ቤተሰቦቼ ናቸው አላልኳትም ባይ ዘ ወይ እንደን ሶ ስለምታመም እዛ መሆን እፈልጋለሁ ምክንያቱም እንድትከታተለኝ ብዬ ማለት ነው። አይሶርስ ጋር ፈርቼ ነበር። በቃ ለሆነ ፈንት ምነቅን ምናምን መስሎ የነበረ ማለት ነው። ከዛ እንደዛ ስለት ምን ትለኛለች ያቺ ኮዋ ኃላፊያችን ማለት ነው። ከዛ እንደዛ ብዬ ስጠይቃት ማለት ሴት ነበረች ማለት ነው። እኔ ሴት መጠይቅ በጣም ነው ደስ የሚለኝ ባይደው ያልደሰይ ምክንያቱም ሴቶችን የሴትን ነገር ማለት ነው ለሴት ስናገር በጣም ደስ የሚለኝ ባይደው እኔ ማለት ነው። ከዛ እንደዛ ስላት ምን አለችኝ ማለት ነው። እኔ ግን ብዙ ጊዜ ማለት አልደሰይም በጣም ጥሩ ሴቶች ይገጥሙኛል፣ ግን በጣም አብዛኛው ግን በጣም ክፉ ሰዎች ይቀድሙኛል ባለው ማለት ይቀድማል ማለት ነው። ክፉ ሰው በሁሌም ነው መቀደም ባለው ማለት ነው። መንገድ ይቀድማል ባለው ክፉ ሰው ማለት ነው። እንደ ሶ ከዛ ምን ቢገጥማኝ ስሩ ማለት ነው እናትሽ ናት ወይ ምናምን አለች ባለው ጅሎች ናቸው ባለው እናትሽ ናት ወይ ምናምን አለችኝና ከዛ በቃ ላይ ማለት እናትሽ ናት ወይ ምናምን እናትሽ ናት ወይ ያለች ባይዶይ ከዛ ራ አይደለችም አለች አልኳት ባይዶይ ማለት ነው። ከዛ እንለቅሽም ማለት በቃ እዚህ ቁጭ በይ አለች እናትሽ ካልሆነች አንተልሶ እኔ እናቴ እንድትሆን አልፈልግም። ዳስዋይ እናቴ እንድድዋት አልፈልግም ባይዶይ እኔ እኮ አይደለም እሷን ማለት ነው ምንም ሳላውቅ ማለት ነው ምንም ነገር ሳላውቅ ማለት ነው በእልህ ነው ያቺ ያጉቴ ምስት የእንጀራ እናቴን ማለት ነው እናቴ አይደለሽም አልኳት ባይዘው ወይ ማለት ነው። እንዴ እንደዚህ የሚያዋርደኝና የሚያንቋሽሽ የምታንቋሽሽኛ የምታዋርደኝ እናት ማለት ነው ከነ ቤተሰቦቿ ልትኖረኝ አልፈልግም። ዳስ ዋይ ሰው እናቴ አይደለሽም አልኳት እና እሷ እኔ ትክክለኛ እናቴን እንኳን ቢጠላት ማለት ነው አንቺ ግን እናቴ አይደለሽም አርፈሽ ተቀመጪ ያልኳት ነው። ኢቭን እሷን ይሄን ያህል እሷን ያደረገችውን ነገር ጠጭት አይደለም በቃ ኢቭን ሳድግ ማለት ነው እኔ ራሴን ቼ ወጥቼ ነበር። ድሮ ትንሽ ልጅ ያለው ነበር የምታሰቃየኝ ወይ ምክንያቱም ሀሳባችን ስለማይጋጭ ግን ደግሞ እኔን ሰው ሊያሰቃየኝ አይችልም። ለምን ካለችኝ አልቀመጥም። በጣም ሰራተኛ ነኝ በጣም ሰራተኛ ነኝ። በጣም ነው የምሰራው። በቃ በጣም የቀና ሰው ካልሆነ በስተቀር ማለት ነው የኔ ያህል እንትን ሊሆን አይችልም ባይደው ማለት ነው። በቃ ምንም ቢሆንም ሊያመሰግነኛል ቤት ውስጥ ማለት ነው። አንደር ሶ እኔ በጣም ሰራተኛ ነኝ። ኢቭን ከወንድሞቼ ጋርም ስለምስማማ ማለት ነው ላይክ በጣም ማለት ነው። ከዛ ማለት ነው ውዶችዬ ያው ስራ መስራት እኔ ለራሴ ያረካኛል በጣም ደስ ይለኛል ማለት ነው። የቤቴ ውስጥ ማለት ነው የቤቴ ውስጥ ስራ በጣም ደስ ይለኝ ነበረ። ግን ደግሞ ያው ምክንያቱም ምንም እንትን አልነበረኝም። ምክንያቱም የሚጨንቀኝ ነገር አልነበረኝም። ይሄን ያህል የሚጨንቀኝ ስላቸው ማለት ነው አልታመምም ይሆናል አይደል ያኔ ፍቅር ምናምን የሚባል ነገር አልነበረም። ምንም ነገር ምንም በቃ ያው ስራ ትምህርት ምናምን ነገር ላይ ነው። ከዛ ማለት ነው ወዶችዬ እንደዛ ብዬ ነበር እንደዛ አልኳት ማለት ነው። አሁን ደግሞ በቃ እናቷ ነኝ ምናምን ነኝ እናቷ ልጅ ምናምን አሁን ቡልጋሪያ በእንቀበ ሲጀመርም እሷ ማለት ነው ማናት ተባለው ምንም ነገር የለም ባይደው ማለት ነው። ለተብርሃን ነው የምትባለው ባይደው
ለተትበልና ማለት ነው ሸይጣን ለተት ያደርጋትና ማለት ነው እሷ ማለት ነው በኤልና ቢ ነው እሷ ሰም ባይ ዘ ወይ የሁለቱንም በኤል ነው የሚጀምረው ባይ ዘ ወይ ለነገራቸው የምፈልገው ነገር ማለት ነው ደስ ይምናቸው ባይ ዘ ወይ ማለት ነው እሷ የሰራቸውን እሷ እንደሰራች ሊያደርጉ ይችላሉ ማለት ነው ምክንያቱም ብዙ እንትን ስላለ ማለት ነው እንደሱ በሁለቱም አደጋ ናቸው ማለት ነው አንደን ሶ እኔ ልነግራችሁ የምፈልገው ነገር ማለት ነው ቡዳዎች ማለት ነው ቡዳዎች ማለት ፈጣጣ ቡዳዎች ማለት ነው እናንተ አይዶ ባይ ዘ ወይ ማለት ነው እኔ እንዳልኩት ማለት ነው ድሮ በቃ የሆነ ይስባሉ ማለት ነው ቡዳዎች አሁን እናት እህት ምናምን ቤት ይሰብ ምናምን ተብለው ማለት ነው ስለዚህ ይስባሉ ማለት ነው ይስባሉና ከዛ ሰው ይበላሉ ማለት ነው አይሶርቱ ወደ አሁን እንባይን እየመጣኝ ነው በቃ እንባይን በቃ እየመጣኝ ነው ባይዘው በቃ የማህፀኑን በጣም ከበደኝ ማለት ነው በቃ አይሶርቱ ጋር ማለት ነው እኔ ሆስፒታል ሄድኩኝ አልትራሳውንድ አደረጉኝ በቃ የሆነ እንትን ላል አይደለም እንትን ላይ ይታያል ማለት ነው ከዛ አራጅ እንኳን አልታያልኝም ግን አልትራሳውንድ አደረጉኝ ማለት ነው ከዛ በቃ የሆነ ክኒና ሰጡኝና በቃ ምንም ነገር የለሽም አሪ ከዛ በቃ ለቀቁኝ ማለት ነው የማህፀኑን እንትን ማለት ነው አምደን ሰው ጉዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ሙሉ በሙሉ ነው የሚጠፋልኝ የሆነ እንትን በቃ ትክክለኛ ሲሆን ማለት ነው እኔ ጨነኝ አይደለ ነጭ ሲሆን ማለት ነው እኔ ጥቁር አይደለኝም አፍሪካዊ ጥቁር ነው ጥቁር ሲሆን አፍሪካዊ ምንም አይመስለውም ባይደው ማለት ነው ችግር ሊኖረው ይችላል ማለት ነው ኢቭን ምን ያልኩኝ ነበረ ማለት ነው ወይኔ አሁን በቃ አፍሪካ ምናምን ከተባለ ማለት ነው ወይኔ ፈጣሪ ወይ ልሞት ነው ወይ ምናምን ይላልኝ ማለት ነው አሁን አፍሪካዊ ከተባልኩኝ ምናምን የሆነ አፍሪካ የሆነ እንትን ላይ ትንሽ ከቆየሁኝ ማለት ነው ወይኔ ፈጣሪ ዓለም ልሞት ነው ወይ ምናምን ያልኩኝ ነበረ ማለት ነው እያልኩኝ በቃ ላይ በጣም ነበር የምፈራውና ማለት ነው ውዶች ማለት ነው እኔ ራሴን ጾም ምንም ነገር አይነካኝም ማለት ነው ምንም ነገር አይነካኝም ማደውይ ማለት ነው ከዛ ሰዎች ግን ይላሉ ማለት ነው የማያውቁ መስሏቸው ነው አሁን ጥቁር ነሽ እንደዚህ ትመስያለሽ እንደዚህ ያደርገሻል እንደዚህ ተደርገሻል ምናምን የሚሉት ባይ ዘ ወይ ወንዶችንም የሚያመጡት ሊሰሩባቸው ፈልገው ነው ባይ ዘ ወይ በእነሱ ምክንያቱም በእነሱ እንደዚህ እርዳታ እንፈልጋለን ምናምን ገዳ ያሉ ማለት ነው እነሱም ቡዳዎች ማለት ነው ገፋፋዎች ገስረጦች ማለት ነው እኔን ጋር የሚመጡ ማለት ነው ጅቦች ማለት ነው አይሶርቱ ጋር ማለት ነው እነሱ everyone is ጅቦች by the way እነሱም በቃ ቡዳዎች ናቸው ማለት ነው እንደት by the way ሰው ላይ አትላገጡ by the way ሰው መላገጫ አይደለም ተፈለጋችሁ በራሳችሁ ህይወት ላይ ተላገጡ ማለት ነው እንደን ሰው እኔ ልነግራችሁ የምፈልገው ነገር ማለት ነው የምታደርጉትን ነገር ማለት ነው ላይ ትኩረት አድርጉ እንደን ቡዳዎች ስለሆኑ ማለት ነው ከሰዎችን ራቁ ያ እኔ የሚያሰቃዩኝ ቡዳዎች ናቸው ባይደው እዚህ እኔ እየተሰቃዩኝ ማለት ነው አሁን ምን ታደርጋለች ማለት ነው እኔ እንደዚህ አይኔን እንትን ስለምትለኝ ቶሎ ነው የሚገባኝ ባይደው እንደዚህ ስለምትለኝ ማለት ነው እየተበላው እንደሆነ ይገባኛል ማለት ነው አሁን ሳይታወቀም ይበላል አሁን በተኛሁበት ማለት ነው ሳምታይምስ በቃ በተኛሁበት ማለት ነው ላይክ እንደዚህ ቁጭ ስል ምንም አያደርጉኝም ባይደው ልክ ስተኛው ይለኛል ማለት ነው እዛው በተኛሽበት እየበልሽ ነው ባይ ዘ ወይ እንደን ሶ እነሱ በራሳቸው አልጋ ሆኖ ማለት ነው ከዛ እኔ ልነግራችሁ የምፈልገው ነገር ማለት ነው እንደዛ ሲያደርጉሽ ማለት ነው እዚህ አሁን አለ ሶማሌ ነው በቃ እኛ ቡዳዎች ነን እያለች ትበላለች ሰው ባይ ዘ ወይ ማለት ነው ከዛ ማለት ነው እዚህም አሉ ባይ ዘ ወይ ማተር ትራውነች አሉ አንዷ እንኳን ሰው አይደለችም ሁሉም ሰው ይበላል ባይ ዘ ወይ ወንዶቹም ሴቶቹም ባይ ዘ ወይ ያደርጋል ማለት አንድ ኢትዮጵያዊም አለ የሆነ ኦሮሞ ነገር ነው አይደል ነው እሱም በቃ ቡዳ ነው ባይደው ማለት ሪል ቡዳ ማለት ነው ስለዚህ እነዚህ ፊት ሲሰጣቸው ነው ባይደው እንደዚህ ቡዳዎቹ እኮ ፊት ባይሰጣቸውም እኮ ባይደው አልገባቸው ምናምን ተብሎ ኢግኖር ነው የሚደረጉት ለራስ እንኳን ምንም የተስተካከለ ሰው ባትሆንም ማለት ነው እንደዚህ አይነት ሰዎችን ግን መቀበል የለበትም ባይደው እነዚህ ሰዎች እኮ ባይደው ኃላፊነት እኛ ላይ ወስዶ ማለት ነው እኛን እንደዚህ ሲያስደርጉ በጣም ከባድ ነገር ነው ባይደው ማለት ነው ስለዚህ አይስወርቱ ጋር እኔ እናገራለሁ አሁን በኋላ ማለት ነው ላይክ አይስወርቱ ጋር ማለት ነው ሰው መብላት ይፈቀዳል ወይ ሰው እንዲበላን ዝም ማለት አለብን ወይ እኛ እዚህ ከተቀመጠን ድረስ ምክንያቱም ከእናንተ ውጪ ወደ ሌላ ምን ሄድበት ቦታ ስለሌለ ማለት ነው እኔ ግልጽ ለናገር ነው የምለው ባይደው ማለት ነው ሰው እኔ እናቷ እህቷ ምናምን የምትሉት ነገር ማለት ነው እኔ ምንም አይደለም ምናምን ብዬ በጣም እንትን አድርጌ ምን ልናገራቸው
ምፈልጋውና ብዙ ነገርም ነግሬያቸዋለሁ ባይዶይ ማለት ነው። ሶ ማለት ነው ግን ይከብዳል፣ ያስጠላል። ወይ ፈጣሪ ያለ እንደዚህ እንትን እያልክ ማለት ነው እንደዚህ እያልክ መኖር በጣም ይከብዳል ነው። ሰዎቹ በሙሉ ይገባቸዋል ማለት ነው። አይስወርቱ ጋር እኔ ነው እንጂ የማይገባኝ እኔ ስለተበላሁ ነው እንጂ የሚገባኝ ማለት ነው። ብዙ ሰዎችም ይገባቸዋል ማለት ነው። ሰው ከዛ ምን ያደርጋሉ ማለት ነው። ወደዚህ ትሄዳለች፣ ወደዚህ ታልፋለች፣ ወደዚህ ትገዳለች፣ ወደዚህ ታደርጋለች። አይ ቲንክ አይ ዶንት ኖ የሆነ ነገር ትጠቀማለች መሰለኝ እንትና ላይ ከዛ ማለት ነው ላይክ ፓወር ለመጨመር ብላ ይሆናል እኔ ጋር ማለት ነው። ምክንያቱም እኔ በጣም ብዙ ለራሴን መከላከል ብዬ ብዙ ነገር ስለማደርግ ማለት ነው። እሷ ደግሞ ፓወር ለመጨመር ብላ እንደዛ አድርግ ይሆናል ማለት ነው። ከዛ ወደ ትሄዳለች፣ ወደ ትሄዳለች፣ ወደ ትሄዳለች፣ ወደ ትሄዳለች ማለት ነው። እንደዛ ማለት ነው። ከዛ እኔ መጀመሪያ እኮ ሊቢያ ላይ እያስጀመረኝ ማለት ነው የአሸናፊ የተባለው ኢንግላንድ ይህ ገባው ማለት ነው። ቡዳ እሱ እኮ ነው ባይደው መጀመሪያ ጊዜ እነዚህ የሆነ እንትኑን የጀመረብኝ ማለት ነው። ኢቭንም በጣም ነበር የሚያስጠላኝ ሰው እኔ በደይ ያነቀይ ወንድ በጣም ነው የምወደው፣ ግን ደግሞ እማልወደውን ሰው በቃ በጣም ነው የሚያስጠላኝና ላይክ ልጅ በጣም ነበር የሚያስጠላኝ ቡዳ ማለት ነው። እሷ ማለት ነው ወዶች የአሪ ብዙ ሰው ቆጥቻለሁ ባይዘው ማለት ነው። ቡዳ ሲሆንብኝ ማለት ነው ላይክ ፍቅር ቢይዘኝ ማለት ነው ቡዳዎች ሲሆንብኝ ተዋቸዋለሁ ማለት ነው። ላይክ በልቶ ማህፀኔ ውስጥ ይቀመጥብኛል ባይዘው ማለት ነው። አንዳንዶች ደግሞ አይ ቲንክ ሲበሉሽ በጣም ታስጠያቸዋለሽ መሰለኝ። አይ ቲንክ አደ ነው ብዙም እንትን አይሉም ባይዘው እና ከዛ ማለት ነው እኔ ደግሞ ላይክ እንደዛ ሲልኝ አልለምናቸውም አልለማመጣቸውም እሱ ምን ብዬ ነው ወደ ኋላ ሳልመለከት የሚሄደው ባይዘው ማለት ነው። መልሶኝ ፈቃሩኝ አፍቀሩኝ ምናምን አይደለም ባይዘው እንደዛኛው እያደረጉት ማለት ነው። ጅላቶ ነው ባይዘው ማለት ነው። ስለው ያሳፍራል። ሼምፉል ሰው አትብሉ እንዴ! ምንድነው ለአንድ ሰከንድ እንኳን ማለት ነው ሰው አትብሉ እናንተ ቡሉዎች ወይ ቡላል ወደም ነው እንደሱ ጋይስ እንደሱ ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር አንዳንድ ሰዎች ሳንፈልግ ነው ሰው ምን በላው ምናምን ይላል ማለት ነው። ግን ሳይፈልጉ ሰዎች የሚበሉ ሰዎች በጣም አነስተኛ ናቸው። ባይዘይ ፈልጎ አውቆ ነው የሚበለው። ግን ደግሞ እናንተ እንድትበሉ ማለት ነው የሆነ ነገር ሲፈጠር ወይ ሲናደዱ ወይ የሆነ ነገር ሲደረግ ማለት ነው አውቆ እንዲበሏችሁ የሆነ በቃ ሳይታሰብ ይውጧቸዋል። ለምን ካላችሁኝ ማለት ነው ያላችሁበት ሁኔታ ማለት ነው። አሁን ጥቁር ላይ ካላችሁ ማለት ነው ጥቁር ሳትሆኑ እኔ አሁን በጣም ለሚበላው ምንድን ላይ ነው አሁን እኔ ነጭ ነኝና ጥቁር ላይ ሲያስቀምጡኝ ወይ የሆነ ሀበሻ ሲባል ወይም ደግሞ የሆነ ጥቁር ቦታ ላይ ሲቀመጥ በጣም አመቺ ነኝ ለመብላት ማለት ነው ባይደው ማለት ነው። ከዛ የሆነ በቃ አሁን በቃ ሮዛ ብላክ ወይም ሮዝ ብላክ ምናምን ብላክ እንዴ ሰው መርዳት አለባችሁ እንጂ አይሶርቱ ጋር ማለት ነው። ከዛ እንደዛ ሲሆን ማለት ነው በጣም አመቺ ነው ሰውን ለመብላት ምናምን ነገር ነው። እንደን ሰው ሀሳብ ለመስረቅ ነው ሀክ ነው ሳይንስ ነው ምናምን ነገር የሚባል ነገር አለ ማለት ነው። እኔስ ከዛ ማለት ነው ሞቼ ነበር ባይደው እነሱ ሳይንስ እንትን የኔን ሀሳብ እስኪያውቁ ድረስ ማለት አይሶርቱ ጋር ማለት ነው። እንደዛ እያለ የሆነ በጣም የሚቀጥልበት ቢሆን ኖሮ ማለት ነው ነበረ የሚለው ሰማይ ቤት ነበረ የሚሄደው። እንደነሱ እኔ ለነገራችሁ የምፈልገው ነገር ማለት ነው ከሰው ሀሳብ ማለት ነው እያወቃችሁ እኮ ነው ሰው እያሰበ እንኳን ማለት ነው እያወቃችሁ ነው። ሲጀመርም ቡዳዎች ናቸውና ሀሳብ ራሳችሁ ነው የምትቀርጹት እንጂ ሀሳብ ራሳቸው መፍለቅ ሁሉ አይችሉም ያኔ ማለት ነው። በጣም ፈጣሪ አሁን በቃ እንደኔ በቃ ላይ በጣም እንትን የሆኑ ሰዎችን አይዶ ነው እኔ አሁን ማለት ነው ሳምታይምስ ነው በቃ ማሰብ የሚችለው ማለት ነው። በቃ የሆነ ጸሎት ሳደርግ ምናምን ነገር ነው እንደና ሆኖ ባይደ ማለት ነው። ከዛ በስተቀር ግን በጣም ነው የሚከብደኝ ማለት ነው። አንደን ሰው አሁን ማለት ነው ሳይታሰብ ማለት ነው በቃ አሁን አለ አይደለ ሳይታሰብ በድንገት የሆነ መጥፎ ቦታ ላይ ካላችሁ ውጊያ ያለ ምናምን ነገር ማለት ነው የምትመቱት ጥይት የሚመታችሁ መጥፎ ቦታ ላይ ስትሆኑ ነው አይደለም። እኔ ደግሞ አመቺ ቦታ ላይ ስላለውኝ ማለት ነው ለመበላት ምናምን ነገር ለመዋጥ ምናምን ነገር አመቺ ቦታ ላይ ስላለውኝ ማለት ነው ይበላልኝ ማለት ነው። ሰው ወዶች ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ብዙ ነገር እያላችሁ ማለት ነው እኔ አልሸፍንላቸው እናንተ እርስ በርሳችሁ እንኳን ብትሸፋፈኑ ማለት ነው እኔ አልሸፍንላቸው ማለት ነው። እንዳለ ነው የምለቀው ባይ ዘ ወይ እኔ ለማንም ሰው አልሸፍንለትም። ሰው እናንተ ደግሞ ሰው እንጂ ፈጣሪን አትፈሩም። ኢቭን ሰውም አትፈሩም ባይ ዘ ወይ ሰው ዝም ካላችሁ ባይ ዘ ወይ ማለት ነው ምንም ሰው አትፈሩም። ሰው ዝም ካላችሁ
ምን አገባን? ዝም ይበለን። ሁሉም ቡዳ አይደል እንዴ ምናምን ብላችሁ ነው እንትን የምታደርጉት ማለት ነው። ሶ እኔ ልነግራችሁ የምፈልገው ነገር ማለት ነው ምንድነው የሚባለው መሰላችሁ? ይሄ ስለዚህ እንደዛ የሚደረገው ማለት ነው ሰው ሲበላችሁ ነው። ባይ ዘ ወይ በስመ አብ ወልድ መንፈስ ቅዱስ ማለት ነው ብላችሁ የሰውን ሀሳብ ብትሰሙ ምንም ያደርግላችሁ ነገር የለም። የሰውን ሀሳብ ብትሰሙ ማለት ነው። አሁን መብላት ፈልጋችሁ ነው እንጂ የሰውን ሀሳብ መስማት ፈልጋችሁ አይደለም። ሰውን መብላት ነው የሚያረካችሁ። ያ የሰውን እድል መስረቅ፣ የሰው ላይ መመተል፣ የሰውን መንፈስ ማጥፋት፣ የሰውን በቃ ላይ የሆነ መመተት፣ በቃ የሆነ ነገር እንዳይሳካለት ሌላ ማስመሰል ምናምን ነገር ነው እንጂ ማለት ነው። ከእነሱ ሀሳብ ሰርቃችሁ ምንም የሚጠቅማቸው ነገር የለም። ምክንያቱ እነዛ ሰዎች ማለት ነው የሚያስቡት ነገር አይደለም፣ የሚያደርጉት ነገር ሁላ ልክ አይደለም ማለት ነው በዛን ሰዓት ያም እንደነሱ ማለት ነው። ስለዚህ ዝም ብላችሁ አትቀባጥሩ። ሀሳብ መስረቅ ፈልገን ነው አትበሉ። ሰው መብላት ፈልገን ነው በሉ። ሰው መብላት ነው የምትፈልጉት ዳስዋይ ያ 100% ሰው መብላት ነው እንጂ የምትፈልጉት ሰውን ሀሳብ መስረቅ አትፈልጉም። እኔ ልንገራችሁ በሁለት እጄ ፈርምላችኋለኝ ማለት ነው። እኔ አውቃችኋለኛ የኔ ሀሳብ መስማት ብትፈልጉ የኔ ሀሳብ መስማት እንደምትፈልጉ አውቃችኋለኝ። እንደርሶ እኔ እሸውዳችኋለኝ እንጂ እናንተ ልሰሙብኝ የማልፈልገውን ሀሳብ አላስብም። I don't never ever say correct የኔ ሀሳብ አላስብም። እንደዚህ አድርገ ማለት ነው ሳላስብ እቀርጻለሁኝ ማለት ነው። ሳላስብ እቀርጻለሁኝ፣ ግን ደግሞ ጭንቅላቴ ውስጥ አላስበውም ባይደይ ማለት ነው። ሲጀመርም እኔ የማስበውን ነገር ማለት ነው አሁን ሳምታይምስ በቃ የሆነ ተልካሻ ነገር ተልካሻ አይደለም። እሱን እያሰብኩኝ ልቀመጥ አይደለም ማለት ነው። እየሄድኩኝ ሁላ ላስበው የማልችለውን ነገር ማለት ነው ጊዜ ሰጥቼው በጣም ብዙ ጊዜ ወስዶብኝ አስባለሁኝ ማለት ነው። ይሄ ምንድነው? ቡዳ ነው። ቡዳ መንፈስ ነው፣ ዘር መንፈስ ነው እንደዛ እንትን የሚያደርገው ማለት ነው ሰው ላይ በቃ ብዙ ጊዜ ማለት ነው ለእንደዚህ ብዬ ነው፣ ለእንደዛ ብዬ ነው፣ ለእንደዛ ለማድረግ ብዬ ነው ምናምን እያስባለ ነው ሰው ሰይጣን እንትን ሰውን አሳስሮ የሚያስቀምጠው ባለው የፍርሃት መንፈስን እንትን አድርጎ ሽጉጥ አድርጎበት ከተቀመጠበት እንዳይነሳ የሚያደርገው ማለት ነው። ሰው እኔ ልንገራቸው የምፈልገው ነገር ማለት ነው እኔ ይሄን ያህል እንኳን እንትን አድርገኝም። ምክንያቱ እኔ ተበልቻለሁ፣ እኔ እንደዚህ ተደርጌያለሁ፣ እንደዚህ ተደግሜያለሁ። ስለዚህ እኔ እንደዚህ ያደረገኛለሁ ይሄ ነገር ነው፣ ይሄ ነገር ነው ምናምን ብዬ ራሴን እከላከላለሁ ማለት ነው። እንደን ሰው እኔ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ሰው በትክክለኛ ሰዓት ማለት ነው ትክክለኛ ሰዓት ላይ ዝም ብሎ ነገር አይመጣልኝም ሀሳብ ውስጥ ኢቭን ሀሳብ ውስጥ አይደለም እሱን ነገር ላይ እያሰብኩኝ ጊዜን አላቃጥልም። አሁን ሽንት ቤት ልሄድ ስፈልግ ማለት ነው የሆነ በቃ በጣም ብዙ ቅዱሳን መላእክት አለ ማለት ነው። ግን ደግሞ በሌላ በኩል ስለታሰርኩኝ ማለት ነው ሽንት ቤት ሊሄድ ማለት ነው 1 ሰዓት ቆያለሁ። 1 ሰዓት ማለት ነው 1 ሰዓት በቃ ጠብቃለሁ። ከ1 ሰዓት በኋላ እሄዳለሁ። ምግብ ለመግባት የሆነ ነገር ማለት በጣም ብዙ እቀመጣለሁ ማለት ነው። በጣም ብዙ ተቀምጬ እሄዳለሁ ማለት ነው። እንዴ ሰው በቃ ኤቭሪቲንግ ማለት አሁን ፈዛዛዎች ናቸው ባይደው እኔ ከአዲስ አበባ ሲመጣ ማለት ነው በቃ ላይ እንደዛ ነው የሆንኩት ባይደው ማለት በቃ ፈዛዝ ድንዝዝ ያለ ሰው አለ አይደል? እንደዛ ናቸው። ዳሳይ ብዙ ጊዜ ኦርቶዶክሶች ማለት ነው ሙስሊሞችም አሉ፣ ግን ሙስሊሞችም በቃ ብዙ ኮተት መተሳላቸው ባይደው ኦርቶዶክስም አለው፣ ግን ኦርቶዶክስ እኔ ብዙ በቃ የሆነ ገርሂም ነው የሚባለው አይደለ? በቃ የሆነ ምንድነው የሚባለው በቃ ይሆናል አይደል? አንዳንድ በጣም እንትኖች ነው ያሉኝ። በቃ በጣም ብዙ ነገርም በቃ እያደረጉ ማለት ነው ምንም የሚያውቁ በቃ
ሰው ሲሰራባቸው ምንም የማያውቁ ማለት ነው። አይቻልኝ ብዙ ኦርቶዶክሲዎችን ልንገራቸው ማለት ነው። ከዛ የሆነች ልጅ ነበረችና ከዛ ተቀምጣ የትነሽ አለው በቃ እዛ ምን እንደሚባል እንትን ጋለኝ ትለዋለች። ከዛ እኔ በቃ ሳቅ ገደለኝ። ይስወርት ጋር ከዛ እኔ ሞትኩኝ። ይስወርት ጋር ከዛ ስንት ሰዓት ተቀመጠና ይስወርቱ ጋር ማለት እሷ ስትነገረው ማለት ነው። አዲስ አበባን በደንብ ታውቃታለች። የት ናቸው? እዛ ነን፣ ምንድን ነው የሚባለው ቦታ ላይ ነን ምናምን ትላለች። በቃ ፈዛዝ እኮ ናት። በቃ ፈዛዝ በቃ ይስወርቱ ጋር በቃ እኔ ድንጋይ ይቻላቀብና አሁን ራሴን እንዴት እንዳገኙ ታውቁታላችሁ። በቃ እንደዛ ፈዘዝኩኝ ማለት ነው። የሆነ በቃ ደነዘዝኩኝ በቃ እንደነሽ እኔ እኮ ምናምን አሁን እዚህ ማለቃቀሰው አይሶርቱ ጋር እዚህ ዩቲዩብ ላይ መጥቼ ማለቃቀሰውን ነገር እኔ በቀላሉ ነበር መፍትሄ የማገኝለት ባይ ዘ ወይ ማለት ነው። አይሶርቱ ጋር እኔ በጣም በብዙ ነገር ባይ ዘ ወይ የሆነ እንትን ስለሆነ የሆነ በቃ ለመንቀሳቀስም ከበር ስለሆነ እዚህም እዛም ለማለት ትንሽ ይከብዳል ማለት ነው። ግን ደግሞ አይሶርቱ ጋር ማለት ነው ኢቭን ጾግሬ ከቆረጥኩኝ በኋላ ትንሽ ወደ ላይ ሆንኩት ማለት ነው። ጭንቅላቴ በቃ ቀስ በቀስ እንትን እያደረገልኝ መጣ ማለት ነው። እየሰራልኝ መጣ ሆነ በቃ እከክ ነው ይሄደልኝ ማለት ነው። ከዛ ማለት ነው ወዶችዬ ማለት ነው በቃ ምን ያህል እንደዛ ነን በቃ ከዛ ምን ያህል አይ ቲንክ መኪና እያለፈች ነው አለችው መሰለኝ። መኪና ያለፈች ብሎ እንትን አለ እንዴ መወሰፍ አለ እንዴ ያለንበትን መጠቆም አለ እንዴ ገረመኝ ማለት ነው። እንጂ በጣም ያሳቀችኝ እና ይስወርቱ ጋር በጣም ያሳቁት በቃ ይስወርቱ ጋር በቃ እስካለቅስ ድረስ ነበር የተሳቀቁት ማለት ነው። አሁን ግን በቃ ቀስ በቀስ ይስወርቱ ጋር ማለት ነው እኔ ራሴ ፈዘዝኩኝ በቃ የሆነ የተዋህዶ የነዛ ሙስሊሞች አይ ቲንክ የነዛ እየተደረገብኝ ነው መሰለኝ። አይ ቲንክ ድግምቱ ነው መሰለኝ ያስፈዘዘኝ ማለት ነው። በቃ እያልኩኝ እዛ ልቃቅሳለሁ አይስወርቱ ጋር ማለት ነው። ያ ስወርቱ ጋር እዚህ ማወራም ሁሉም በጣም ቁም ነገር ነው። ግን ደግሞ እኔ እንደዛ አልነበርኩኝም። እዚህ እንኳን ምንም ነገር አስፈልገኝም ነበር ሳይፈስታስ። ግን ለምንድን ነው መሰላችሁ ቦታ ተቆጣጠሩኝ። በቃ ከዚህ ጋር ሄድ የለባትም፣ ከዚህ መሄድ የለባትም፣ ከነዛ ጋር መሄድ የለባትም፣ እንደዚህ ያሉ በቃ በሁሉም በቃ ሁሉም ሰዎቹ አሁን ነጮች ፈረንጆች ስለሆኑ ባይደው ወይ ማለት ነው በቃ ሁሉም ሰው ጥሩ እንደሚያስብልኝና በቃ ሁሉ ሀሳቢ መስሎ እያስመሰለ ማለት ነው። እኔ ናፍኖ ገደለኝ ባይደው ማለት ነው። ከዛ ማለት ነው ውዶችዬ በቃ እኔ ደግሞ ለራሴ ፈዘዝኩኝና ደነዘዝኩኝና ሰው ጥሩ ሁኔታ ላይ ሲሆን ማለት ነው ጥሩ ነገር ያስባል። ጥሩ ሁኔታ ላይ ሳይሆን ደግሞ ጥሩ ነገር አያስብም። እኔ ልንገራችሁ የምፈልገው ነገር ማለት ነው። ስለዚህ ሀሳብ መስረቅ ምናምን እያላችሁ ሰው አትግደሉ። ባይዘው ሀሳብ መስረቅ ፈልጋችሁ አይደለም ሀም ስለሆናችሁ ነው። ባይዘው አዎ እኔ ሀም በቃ ሰው መብላት ስለሚያስደስተኝ ነው። በሉ አይሶርቱ ጋር ነው የምላችሁ እንጂ ሀሳብ መስረቅ የሆነ እንትን ማድረግ ፈልጋችሁ አይደለም። ሰው መብላት ስለምትፈልጉ ነው። ደስ 100% ሰው መብላት ስለምትፈልጉ ነው። ያ ከተገኘ ማለት ነው። እንደዛ አይነት ነገር ላይ አይስወርቱ ጋር ኒክለር እንኳን ሊላክ ይገባል ማለት ነው። አይስወርቱ ጋር ነው የምላቸው ማለት ነው። እንዴ ቤተሰብ ብቻ ነው መግባት ያለበት። እንደዚህ አይነት መሀል እኮ ብዙ ሰው እኮ ነው የሚጠፋው አይስወርቱ ጋር ማለት ነው። አሁን ፈጣሪ ይቆጣል ማለት ነው። ሰው ሲበላ ማለት ነው ብዙ ሰው ይጠፋል፣ ብዙ ሰው ይሞታል፣ ብዙ ነገር ይከሰታል፣ ብዙ ሰው ይደናቀፋል። እንደዛ ቡዳዎች እኮ ቡዳ አይን ያላቸው ሰዎች እኮ እንደዛ እንደሚደረግ አውቆ ነው እንደዛ የሚያስደርጉት ማለት ነው። እኔ አሁን ያልኳቸው ልጅ ማለት ነው ይሄ እንትና ነው የሚባለው ጋር ከንፈርሽ ጥቁር ነው ምናምን ይገባሉ እኮ ባይደው ወይ ይገቡሻል እኮ በቃ በዚህ አድርጎ ሰተት ብሎ ለመግባት ብሎ እኮ ነው ጥቁር ነው ምናምን የሚሉት። በቃ አሁን እኔ ነጭ ስለሆንኩኝ ጥቁር ቦታ ላይ ጥቁር እንትን እያደረጉ ይበላሉ ማለት ነው። ከዛ ማለት ነው ደግሞ ማለት ነው አይስወርቱ ጋር የሆነ ታይም ላይ ደግሞ ነጭ በጣም ነው የሚጠሉት ባይደው ማለት ነው። አይስወርቱ ጋር የሆነች ልጅ ነበረች ፌንትን ያስነቀለቻት ማለት ነው። የሆነ ነጭ ነገር ለብሳ ነበረችና በቃ በጣም አይ ቲንክ የሆነ ማርሽ ናፍታ ጨምራ ነው መሰለኝ አይ ቲንክ ናፍታ ሞልታ ማለት ነው ስታደርጋት ማለት ነው። ልጅቷ እንደዚህ ብላ ትመለሳለች፣ ወደ ላይ ብላ ትመለሳለች ማለት ነው። ከዛ እኔ አስወርቱ ጋር አንድ ቀን እኔም እንደዛ ልል ነበር ባይደው ከዛ ማለት ነው ውዶቼ ልነግራችሁ ማለት ነው። ከዛ የሆነ ደግሞ እኔንም በጣም ሳበችኝ አስወርቱ ጋር በቃ ሄድኩኝና ከዛ
ላይክ እኔ ደግሞ ነጭ በጣም ነው የምወደው። ልጅቷ ደግሞ በጣም ነው የምጠላው ነጭ። ከዛ ማለት ነው ልጅቷ ከትንሽ ጊዜ በኋላ ማለት ነው አስወጣንላት ማለት ነው። ከዛ ኡን ነው ባይደው ያስወጡ ጋር ማለት ነው። እኔ ልጅቷ በጣም ነበር መጣላት፣ ግን ደግሞ በቃ አይ ቲንክ አለባበሷ ነው ተመቸኝ እንደሷይ። ከዛ ማለት ነው ውዶችዬ እኔ የሆነ ታይም ላይ ደግሞ የሆነ ነጭ እንትን የሆነ ነጭ ለብሻ አይደለም ግን የሆነ መንገድ ማለት ነው ልንገራቸው ማለት ነው ሚስጥሩን ማለት ነው። የሆነ ነጭ ነበርና ላይክ በጣም የሆነ መቀራረብ ሲፈጠር ማለት ነው ወይኔ ማጋድ በቃ ፈንት ሊያስነቅሩኝ ነው የደረሱት ባይ ዘ ወይ ማለት ነው። እንትን ሶ ለምንድን ነው እንደዛ ያሉት ማለት ነው? ጥቁር ነው የምትወደው ምናምን ተብለው ማለት ነው ለማሰራት ተብለው ማለት ነው። ከዛ ማለት ነው ጥቁር ላይ አስገብቶኝ ማለት ነው በቃ ፈንት ልነቅል ነበር። ደግሞ እንደዚህ ቀይ የሚጣሉ ደግሞ ብዙ አሉ ማለት ነው። ግን ደግሞ ይሄን ያህል ቀይ መድፈር አይችልም ባይ ወይ። ከዛ ማለት ነው ውዶች መኖር ብዙ ነገር እንትን ያደርጋል ማለት ነው። መኖሩ ብዙ ነገር ያሳያል ማለት ነው። እንደነሱ ማለት ወዶች የራሳችን ሆኖ ማለት ነው። ግን ብዙ ነገር ነው የሚታዘበው። ስለምንድን ነው እንደዚህ እንትን ያደረጉት ማለት ነው? ባይ ዘ ወይ ማለት ነው እንደዚህ እንትኖችን ማለት ነው ይሄን እንትን ነገሮችን ማለት ነው የሆነ ምንድን ነው መሰላችሁ የሆነ እንደዚህ ብረት ነገሮችን ማለት ነው እኛ ካቶሊኮች በጣም ነው የምንወደውና እንደነ ሰው ሌሎችም አላችሁ ላይ አይ ቲንክ ትንሽ እንትን ያላችሁ ሰዎች ማለት ነው ተጠቀሙ ልላቸው ብፈልጌ ነው። እንደዚህ አይነት ነገሮች አይስወርቱ ጋር ማለት ነው ለአይን በጣም ነው የሚከላከሉት። እንደ ሰው አንዳንድ ጊዜ ምን ያደርጓቸዋል ማለት ነው ልክ እንደ ወደድሽ ወይኔ ይሄንን ሊያው ምናምን አንዳንድ ብሎዎች ምን ያደርጓቸው ወይኔ ምንድን ነው የሚያምረው ምናምን ብለው ይወስድባቸዋል። ወይኔ ይሄንን እንዴ በእናትሽ ሽጪኝ ምናምን ይልሻል። ወይኔ ይሄንን ነገር ምናምን ብለው ይወስድባቸዋል። አይስወርቱ ጋር ማለት ነው እኔ ያቻለው ሀበሾች አንዳንድ ጊዜ ማለት ነው ለርስ በርሳቸው የምታደርጉትን ነገር እንትን እያደረጋችሁ ማለት ወይ እንትን እያለ ማለት ወይኔ መጣሪ ያለ በቃ እንደዚህ ነው ከለር ሲያምር ምናምን ወይ በቃ ምናምን ሳምታይምስ ደግሞ ለአመቺ በሆነ ብራውን እኮ ነሽ ምናምን ካለሽ ወይ የሆነ እንትን እኮ ነሽ ቀይ እኮ ነሽ ወይ ጥቁር በቃኛ ምናምን እያለ በቃ ይወጣሉ ማለት ነው። ግን እኔ ሞራ አሁን ነገር ልንጋራቸው ማለት ነው እንደዚህ ነገሮችን ማለት ነው። በተለይ እኔ ጥር ቀለም ነው ግን ደግሞ የሆነ ቡሩር ነገር ወይም ደግሞ የሆነ በጣም እንትን የሆኑ ነገሮችን ማለት ነው ገዝታችሁ ማለት ነው ደስ ታደርጉት ምን ያደርጋሉ? ወይኔ ደስ ሲል ምናምን አለው ሁሉንም ነገር ልቅንቅም ያደርጉባቸዋል ማለት ነው። ከዛ ማለት ነው ምን ያደርጋሉ? ፈንት ያስነቀለዋቸዋል። አይስወርቱ ጋር ማለት ነው አይን ይከላከላል እሱን ነገሮችን ማለት ነው። ወይኔ ምንድነው የሚመስለው ወይኔ ምናምን ብሎ ወይኔ በእናትሽ እንዴ ሊዮ ምናምን ይላሉ። ከዛ ኧረ ተይ ዛሬማ እኔ ጋር ምን የሚያደርግ ምናምን ሀበሻ ስታይል እንደዛ ነው ወይ እኔ ጋር ነው የሚያደርግ ምናምን ብሎ ከዛ ምን ያደርጋሉ ማለት ነው ደግሞ ይደፍሯቸዋል ማለት ነው። አሁን ወደ ፈለጉበትን ቦታ የሆነ ነገር መትቶባችሁ ማለት ነው የሆነ በቃ ይሄዱና ማለት ነው ከዛ ሌላ ቦታ ይሄዱና ከዛ እንደዛ ሲመትቱ ማለት ነው አልሳካ ስላቸው ማለት ነው ከዛ ተመልሰው ወይ እንደዛ የከለከላቸውን ነገር ማለት ነው እንደዛ ነው ማለት አሪፍ አድርጎ ማለት ነው ሰውን መመተት የሆነ ሰው ላይ እንትን ማድረግ ማለት ነው ወደ ፈለጉት መንገድ እንዲሄድ ማለት ነው እነሱ ወደ የሚፈልገው መንገድ እንዲሄድ ማለት ነው ወደ ሰው የሚፈልጉት ሰው ማለት ነው ሰው ሊደውልላቸው ይችላል በየትኛውንም መንገድ ማለት ነው እንዲደፈርላቸው ማለት ነው። ከዛ ምን ያደርጋሉ ማለት ነው ወይ እንዴት ነው የሚያምረው ፈጣሪ ያለ ወይ ነው ነው ነገር እያለው ከዛ ልቅንቅም ያደርግባቸዋል ማለት ነው። ከዛ ወይኔ በቃ ይሄንን መሰደው ችግር የለውም በቃ እንደናትሽ ሆነኝ በጣም ደስ ብሎኛል ምናምን ይላቸዋል ማለት ነው። ከዛ የሚሰጧቸው ደግሞ የተመተተ ማለት ነው። ከዛ ማለት ነው ምን ያደርጋሉ ማለት ነው ከዛ የፈረፈረበት ቦታ እንድትሄዱ ያደርጓቸዋል ማለት ነው። ሰው ማለት ነው ወዳጅዬ እንደዛ እየተደረገ ማለት ነው። ያው የሰው ስራ ብዙ ነው ማለት ነው የምታውቁት ነገር የለም። እንዳስተዋይ ሰው እኔ ልነግራቸው የምፈልገው ነገር ማለት ነው እንደዛ ነገሮችን አይን ይከላከላል ማለት ነው። ስለዚህ ተጠቀሙበት። ግን እኔ ሞር ማለት ነው ከጥር ቀለም በላይ ማለት ነው ጥር ቀለም በላይ እንትን ብረስ ነገሮችን የሆነ ብሩር ነገር ዳይመንድ ነገር ይከላከላል ማለት ነው። እሱ ማለት ነው ወዶች ያው ገንዘብ ማለት ነው ገንዘብ እኔ ባይደው ገንዘብ ስል ማለት ነው ገንዘብ ብዙ ነገር ነው የሚያደርገው። ታስዋይ ገንዘብ ጥሩ ነገር ነው ባይደው ማለት ነው።
ብዙ ነገር ነው እንትን የሚያደርገው እና እኔ አሁን እንዲሁም ከወንዶች ጋር እልህ እያያዘኝ ነው። በቃ አትስራ፣ እንትን አታደርግ ሲሉ ማለት ነው። በቃ ወንዶቹ እልህ አስይዞኛል። በቀናታሞች፣ ቡዳታሞች፣ ጅቦች ሲሆኑብኝ ማለት ነው። እልህ አስይዞኛል ማለት ነው። ደግሞ እንኳ እንትን ብለው ማለት ነው። እሱ በቃ ላይ በጣም እልህ አስይዞኛል ማለት ነው። ሰው አሪ ሲጀመርም ላይ ምንድነው አፍሪካ ምን ትታመናለች ነው እንዴ? ምን ናቸው እሷ ማለት ነው ወንዶችዬ ማለት ነው። ስለዚህ ሰው ህይወት ውስጥ አትግቡ። ሰው እራሱ ስራ ባይ ዘ ወይ ማለት ነው። እኔ ብዙ ነገር የምለው ባይ ዘ ወይ የትኛውንም ነገር ላይ እድል ሊኖራችሁ ይችላል ማለት ነው። አሬ ግን በራሴ ላይ ነው የምተማመነው። በቃ ይብረታኝ ብያለኝ ማለት ነው። ምንም ነገር ውስጥ የሚገባብኝ ሰው አልፈልግም። ባይ ዘ ወይ ሊገባብኝ አልፈልግም ማለት ነው። የምታደርገው ጊዜ አትፈጅ ባይ ዘ ወይ ማለት ነው። አሁን ካፈቀርካት አሁን እኔ በቃ ባይ ዘ ወይ ማለት በጣም ከወደድኩት ምን ያህል ጠብቀዋለኝ ማለት ነው። በቃ በጣም ከጠበቁ 3 ወር ጠብቀዋለኝ ማለት ነው። ከዛ በላይ ግን አልጠብቀው። አሁን በቃ ፍቅር ቶሎ ይወጣልኛል። አይዶን ነው አይ አሁን ትንሽ ነገር በቃ ትንሽ እንኳን ከገፋኝ ማለት ነው። የሆነ ልቤ ሲስ ሆኖ ነው መሰለኝ ወንድ ልጅ ማለት ነው። ትንሽ እንኳን ገንት ካርገኝ ማለት በቃ ያቀርሽልሽና ፊቱ ያስጠላኝ ማለት ነው። እሱንም በጣም ወድጀው ማለት ነው። ያልወደድኩትን አይደለም ያልኩኝ በጣም በፍቅር ብድ ብዬ ማለት ነው። በጣም አይ ቲንክ በቃ 5 ወር 6 ወር ቆይቼ በቃ አፍቅሬያቸው ምናምን በጣም ብዙ ቆይቼ ማለት ነው። ከዛ በቃ እንዴት እንደሚያስጠሉኝ ልነግራችሁ አልችልም። በቃ ትንሽዬ ነገር በቃ የሆነ በቃ እየወደድኳቸው ከተሰቃዩኝ ምናምን ነገር እሱ ነገር ትዝ ይለኝና በቃ ጥፍ ሊያቸውና በቃ ጥፊ ምናምን እንደሚመጣኛል ማለት ነው። በቃ ላይክ አይ ቲንክ በጣም ያናደኛል ማለት ነው። ላይክ ፍቅር መኳ አይደለም የሆነ በቃ ይመትታል በቃ በራሳቸው ስለማይተማመኑ ምናምን ነገር እና በቃ አይሶር ጋር ማለት ነው። ራሴን ላጠፋ ነበር እኮ ምን አደረጉልኝ ምናምን ነው የሚለው ባይ ዘ ወይ አሳዘነኝም ባይ ዘ ወይ ማለት ነው። አሁን እኔ በቃ ያ የተውኩትን ሰው ማለት ነው። አሁን በቃ በጣም ተሰቃይቼ የተውኩትን ሰው ምንም አሳዘነኝም። ኢቭን እኔ ልታነቅ ነው ራሴን ላጠፋ ነው ቢለኝ ማለት ነው። ገመድ ራሴ ነበረ መንገጻለት ምክንያቱም ራሴን ላጻ ለማውጣት ብዬ ማለት ነው። እንደው ሰው ምንም አሳዝነኝም አይስወርሱ ጋር ማለት ነው። ምንም አሳዝነኝም በቃ እንደዛ ከተለየቱ በኋላ በቃ ምንም አሳዝነኝም በቃ አይስወርቱ ጋር በቃ መመለስ ሁላ ያስጠላኛል ማለት ነው። በጭራሽ ደግሞ በቃ ትዕቢታቸው ማለት ነው። ያደረጉትን አድርጎ ማለት ነው። ደግሞ በላይ ነው የሚሆኑት በቃ ተመልሰሽ ደግሞ ከእንደገና አንቺ እንድለምኛቸው ምናምን ነገር ነው እና የምትፈልጉት ማለት ነው። በጣም ነው የሚያስጠሉኝ ባይ ዘ ወይ ያስወርቱ ጋር ማለት ነው። ከዛ ያው እኔም ችግርም ካለብኝ የራሴን ችግር መጀመሪያ ልፍታ ነው ባይ ዘ ወይ ሁሌንም የምለው ባይ ዘ ወይ መጀመሪያ ችግር ካለብኝ የራሴን ችግር ልፍታ። ግን ደግሞ እናንተ ልትይዙኝ በምትፈልጉት መንገድ ግን እኔ አልያዝም። በቃ ስራችሁ ምናምን በልታችሁ ሀሳቤን ሰርቃችሁ ጠንቆላችሁ ምናምን ማድረግ የምትፈልጉት ነገር ማለት ነው። እኔ ከዛ መውጣት ነው የምፈልገው። ምክንያቱም እንደዛን አይነት ህይወት ስለማላውቀው ባይ ዘ ወይ እኔ እየተበላሁ አይደለም እየኖርኩኝ የነበርኩት። አሁን አዲስ ነው ባይ ዘ ወይ እንደዚህ እየተበላሁኝ ምናምን እየኮኝ ያለሁት ማለት ነው። ስለዚህ ማለት ነው ምንድነው ልላችሁ የፈለኩት ማለት ነው። በእንደዛ አይነት መልኩ ደግሞ ግዴታ የለብኝም። ማንም ሰው ሊያስገድደኝ አይችልም። ኢቭን ቤተሰቦቼ ማለት ነው። ስለዚህ ማለት ነው ኢቭን ሊቀበሉትም አይችሉም ባይ ዘ ወይ እንደዛ አይነት ይሄን ያህል እንትን ከሆነ ማለት ነው። ሶ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው እና ማለት ነው በቃ ምንም ሆነ አይታየኝም። እና በቃ ላይክ በዛም ጥርግ ብል ማለት ነው ሆነ አይታየኝም። በቃ ለምን ካላችሁኝ ማለት ነው እንትን ምንድነው መሰላችሁ ያው ቡዳው አባይደው ለቡዳዎች ማለት ነው። አሁን ሲፋቀሩ ምናምን ነገር ማለት ነው። እሱ ነገር በጣም ነው የሚያቃጥላቸውና ያዳክማቸዋል 100%። ግን ምን አለ መሰላችሁ እሱ ከወንድ ጋር ስትሆኑ ግን ደግሞ እስከ መቼ ነው እሱ እኮ አሁን ግልብጥ ብለው አባችሁ ማለት ነው አንድ ቀን ይሰጣቸዋል ማለት ነው። ስለዚህ እኔ በቤተሰቦቹ ላይ ነው መተማመን ያለባቸው። እሱ ግልብጥ ብሎሽ ማለት ነው ራሱ ብልት ያደርጉሻል፣ ጥጥት ያደርጉሻል። ኢቭን እኔ እኮ የሆነ ታይም ላይ ወንድ እኮ እንትን እንደዛ አድርጎኝ ማለት ነው በልቶኝ ማለት ነው በማህፀነት ሄጄ ነበረ። ከዛ እኔ እሱ በልቶኝ ነው ልበል ነው ባይደው ሆስፒታል ሄጄ እንዴት ልበል ይደብራል። ለሷይ
ሶ አንዳንዴ ይቀይሩባቸዋል ማለት ነው። እዚህም ሁላ ማለት ነው ሲያስቃይኝ ኖረው ማለት ነው። እንደዚህ ከሚበሉኝ ቡዳዎች እኩል እየበላኝ ነበረ ይሄ ሰውዬ ማለት ነው። ላይክ ፈረንጅ ነው ግን ደግሞ እንደዛ ማለት ነው ባለበት ሆኖ ማለት ነው ያስበላኛል፣ ይበላኛል ባይዶ ማለት ነው። እንደርሶ እነሱ እንደዛ አድርገኛል ልበል ምን ልበል ባይዶ በራስ በቤተሰባችሁ ነው ማተማመን ያለባችሁ ተስባይ ያ ሶ አሁን አንዳንዴ ማለት በጣም ቆንጆ ስለሆናችሁ አይደለም በጣም ሰው ነው የምትሰቡት በጣም የሆነ ለመብላት ወይም ደግሞ የሆነ እናንተ ላይ ስራ ለመስራት አመቺ ስለሆናችሁ ነው ባይ ዘ ወይ። ስለዚህ እንደዛ ብላችሁ አታስቡ ባይ ዘ ወይ። እኔ በጣም እንደዛ